ዓመት ይሄን ቴክኖሎጂ ከዚህ በኋላም ስኬታማ ይሁንላችሁ። ያው 6 ቀን ነው የሚቆየው። የኢትዮጵያ ቴሌቪዥን አብሮ አለ። ስለዚህ እንገናኛለን ከዚህ በኋላ። መልካም ጊዜ ይሁንላችሁ። መልካም እንግዲህ ይሄ የኢትዮጵያ አትሌቲክስ ሻምፒዮና አትሌቶችም ይሄ ውድድር ላይ ውጤታማ የሚሆኑ አትሌቶች እንግዲህ በቸውን እያደረጉ ይገኛሉ። በእለቱ ከሚደረጉ የፍጻሜ ውድድሮች መካከል አንደኛው ነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን። አሁንም ይሄንን ውድድር ወደ እናንተ እያደረሰ ይቀጥላል በቀጥታ ስርጭቱ። ባልደረቦቻችንም እንግዲህ በትንታኔው አብሯችሁ ይዘልቃሉ። መልካም ጊዜ፣ መልካም ቆይታ። ተመልሰን ከሌሎች እንግዶች ጋርም እንገናኛለን። አብራችሁን ቆዩ። እንግዲህ ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን ጋር ነበር ቆይታ ያደረገው። አጠቃላይ የውድድሩን ሂደት በተመለከተና የውድድሩ የመጀመሪያ ቀን ውሎን አስመልክቶ ነበር እንግዲህ ቆይታ ያደረገው። ይህ የኢትዮጵያ አትሌቲክስ ሻምፒዮና በቀጣይ በጋና እንግዲህ ለሚደረገው የአፍሪካ አትሌቲክስ ሻምፒዮና ላይ አትሌቶች የሚመረጡበት መድረክ ነው። እንግዲህ ዛሬ በፍጻሜው በጣም አስገራሚ ፍጻሜ ውድድር ተመልክተናል። 10000 ሜትር ሴቶችን ለመልዘን ለማስታወስ ያህል ጽጌ ገብረሰላማ በአንደኝነት ውድድሩን አጠናቃለች። ሙልዬ ዳባኮ ከኦሮሚያ ፖሊስ ሁለተኛ፣ አሰፉ አብራ ደግሞ ከኢትዮ ኤሌክትሪክ ሶስተኛ ደረጃን ይዛ አጠናቃለች። በአሁኑ ሰዓት የ100 ሜትር ወንዶች እንግዲህ የግማሽ ፍጻሜ ውድድሮች እየተከናወኑ ነው የሚገኘው። እንዲሁም ደግሞ የሴቶችም 100 ሜትር የግማሽ ፍጻሜ ውድድር ይከናወናል። በ400 ሜትር ወንዶች እንዲሁም ደግሞ ሴቶች በተመሳሳይ የግማሽ ፍጻሜ ውድድሮች ይከናወናሉ። በዚህ ሰዓት እንግዲህ በሁለተኛው ምድብ የግማሽ ፍጻሜ ውድድር እየተከናወነ ይገኛል። 6 አትሌቶች እንግዲህ የአዲስ አበባ ከተማና ምናልባት የኢትዮጵያ ስፖርት አካዳሚ አትሌት እንግዲህ ማጣሪያውን ያለፉ ይመስላል። 1 እና 2 ያለውን ደረጃ ይዘው ያጠናቀቁ አትሌቶች እነሱ ናቸው። እንግዲህ መለስ ብለን እንመለከታቸዋለን። የኢትዮጵያ ስፖርት አካዳሚ አትሌትና እንዲሁም ደግሞ 11 ከ09 የውድድሩን ያጠናቀቀበት ሰዓት ሆኗል። የሁለተኛው ምድብ እንግዲህ ውድድር ነው የተመለከትነው። በሴቶችም ይከናወናል። በ400 ሜትርም እንደዚህ የግማሽ ፍጻሜ ውድድሮች ይከናወናሉ። ከዛ የዕለቱ በጣም ተጠባቂ መርሃ ግብር ነው።